ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። መከራ ጭንቅ ጥብብ ሲል ምንድነው በአማርኛ የሚባለው? ሊነጋጋ ሲል ይጨልማል ይባላል። መከራዎች እንደ እስላም ደግሞ ጭንቅ ጥብብ ቢል ነገር ሲከብህ ምን አለ? ድል አለ። ድል አለ። ገመድ ሊበጠስ ሲል ምን ይሆናል? በጣም ይወጠራል አይደል? ህይወት እንዲትወጥራለች ምን ሊመጣ ሲል? ፈረጃ ሊመጣ ሲል፣ ጭንቀት ሊወገድ ሲል፣ ያሰብከው ኸይር ነገር ሊመጣ ሲል ነገሮች ክራውድድ ይሆናሉ፣ ጭንቅ ይላሉ። ሰሃቦችን ነቢያቶች ስንመለከት ሙሳ ጋር እኮ በቃ ጭንቅ ጥብብ አለ። ምን ሊመጣ? ፈረጃ ሊመጣ። ፊራውን ተከተለ ከነሰራዊት ያ ሁሉ ጦር ይዞ ያ ሙሳ ኢና ለሙድረኩን፣ ሙሳ ወይ ተደረሰብናል። ለምን? የፊራውን ሰራዊት ከኋላ አለ፣ ፊት ለፊታቸው ቀይ ባህር አለ። ከገቡ ሊሰምጡ ነው። አለቀልን ሙሳ ወይ አረ ተጨረሰን፣ አስጨረስከን አሉ። ከላ ኢነ ማዒ ረቢ፣ ሁልጊዜም ደግሞ የአላህ ቅርብ የሆነ በማን ተስፋ አይቆርጥም? በአላህ ተስፋ አይቆርጥም። አላህም ደግሞ በመልካሙ ሰዓት በጥሩ ሰዓት ከሱ ጋር የተግባቡትን የሱ ታማኝ ባሪያዎችን አዋርዶ አሳፍሮ አያውቅም። ኢብራሂም መልካም ነበሩ። ጭንቅ ሲላቸው እሳት ውስጥ ሲገቡ ማን ደረሰላቸው? አላህ ደረሰላቸው። ዩኑስ መልካም ነበሩ። ጭንቅ ብሏቸው አሳ ነባሪ ውስጥ ሲገቡ አላህ ነጃ አላቸው። ሙሳ ፊራውን ሲያባረው ባህር ላይ ሲቀር ከላ ኢነ ማዒ ረቢ፣ ጌታዬ ከኔ ጋር ነው፣ ሰየህዲን፣ ምን ማድረግ እንዳለብኝ ያመላክተኛል። አዎ በል በያዝካት ዘንግ ባህሩን ምታ አላቸው። መቱት፣ ተሰነጣጠቀ። ምን ሆነ? ድልድይ ሆነ። 12 ጎሳዎች ወይም ነገዶች ነበሩ ይባላል። 12 ቦታ ተሰነጣጠቀ። ሄዱ፣ አለፉ። ተው አላቸው አላህ። ተው ፊራውን ይሄው ለኛ ነው የተመቻቸው ይላል። ግን ይላል እሱ ለመግባት ደግሞ ይፈራል፣ ይሰጋል። ግቡ ይላቸዋል። ሁሉም ድልድዩ ላይ ሲሄድ እሱ ሲፈራ ሲሰጋ ምን ሲል ጅብሪል ይባላል ሴት ፈረስ ይዞ መጣ። የፊራውን ፈረስ ወንድ ነበረ። ወንድ ሴትን ሁሌ ይከተላል አይደል? ይሄ ነው አይደል? ሁሌ የሚከተለው ይከተላል ነው ያልኩት፣ ሌላ ነገር አላልኩም። ተከተለ። የፊራውን ፈረስ የጅብሪልን ፈረስ ሴት ነበረችና ተከትሎ ልክ ሲገባ አላህ ሙሳን አዘዛቸው፣ በል ምታው አላቸው። ሁሉም እንደገቡ ሲመጡ ልክ ሲመቱት ደግሞ ወደ ነበረበት ወደ ምን ተቀየረ? ወደ ባህርነት ተቀየረ። ሁሉም ሰጠሙ። ማንን አንሳፈፈው? ፊራውንን አንሳፈፈው። ለምን? ተአምር እንዲሆን። አምላክ ነኝ ሲል የነበረ አነ ረቡኩሙል አዕላ ሲል ይሄው ወራዳ የተዋረደ አመንኩኝ በእስራኤል ባመነችበት ጌታ ሲል አልአን ወቀድ አሰይተ ሚንኩም፣ አሁን ነው እንዴ? ስንት ማብራሪያ ከአንድም ሁለት ነብይ ተልኮልህ ስንት ተአምር መጥቶልህ አሁን ነው እንዴ? ገርጋራ ላይ ሲደርስ ምን የለም? ተውባም ተቀባይነት የለውም። ሞት ሲመጣ የለም። ስለዚህ ምንድነው አላህ ወላሂ ባሪያዎችን ይረዳል። ስለዚህ የሆነ ነገር ሲመጣ ተስፋ አትቁረጥ። በዛ ተስፋ በሚያስቆርጥ ነገር ላይ ምን አለ? ተስፋ አለ። ኢነማ ለዑስሪ ዩስራ። አየ ኢነማ ለዑስሪ ዩስራ። አነ ነስር መዐ ሰብር፣ ሁልጊዜ ድል ያለው ከትዕግስት ጋር ነው። ወአነ ልፈረጅ መዐል ከርብ፣ ፈረጃ ያለው ከጭንቀት ጋር ነው። ወአነ መዐል ዑስሪ ዩስራ፣ ከችግር ጋር ምን አለ? ምቾት አለ። ሁሌ ሁለቱ አላህ፣ ዱንያ አለ፣ አኼራ አለ፣ ሴት አለ፣ ወንድ አለ አይደል? ሷሊህ አለ፣ ጣሊህ አለ፣ ሙእሚን አለ፣ ካፊር አለ። ጥንድ ነው በቃ አላህ ጥንድ አድርጎታል። መከራ ካለ ምቾት አለ። መከራው እየበዛ እያየለ ሲመጣ ምቾቱ እየተቃረበ ነው። ወደ ምቾት መንገድ እየሄድክ ነው። ስለዚህ ምንም ያለው በዱንያ ወጣት ሆነ ብዙ ነገር የሚፈታተና አለ። ታገስ፣ ሶብር፣ አላህ ያመቻቸዋል። በስራ በምን የሆነ ነገር እንትን ይላል፣ ታገስ፣ አላህ ያመቻቸዋል። ቤት ክራይ ላይ ከዚህ ውጣ እዛ ትባላለ፣ ታገስ፣ አላህ ያመቻቸዋል። አንዳንዴ ከዚህ ቤት ክራይ ውጣ እዛ ስትባል ትምህርት ያስተምራል እኮ አንዳንዴ። ለምን ነገ አንተ ቤት ስትይዝ ደግሞ ሌሎችን ተከራዮች ምን አታደርግም? አታሰቃይም። እኔ የተሰቃየሁት እንዴት ሌላ ድረስ ትላለህ። ትምህርትም ይሆናል አላህ የሚያሳየህ። ዱንያ ለሱ ኩን ፈየኩን ነው። ሁን ካለው በቃ በአንድ ጊዜ ነው፣ በቅጽበት ነው፣ በአንዴ ነው። በካልኩሌት በምን ኢነላህ የርዙቁ መን የሻ ቢገይሪ ሂሳብ ነው። አላህ ባሪያዎችን የሚረዝቀው ያለ ገደብ ነውና ሁላችንም በዚች ዱንያ ላይ ስን በዚህ መልኩ ነው። ይሄ ረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ የሚያስተምረን እነዚህ ነገር ነው። ጭንቀት ላይ ፈረጃ እንዴት እንደሚመጣ ያሳየናልና በሚቀጥለው ኢንሻአላህ መስአለቱ ዘይድ ወዘይነብ፣ ዘይድ ኢብኑ ሐሪስ ዘይነብን የጠየቀበት ለጋብቻ ርዕስ የምንመለከትበት ነው። ወጣት ያላገባ ይዛኔ ይሰብሰብ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተሰባሰቡበት ጦርነት ስለነበረ መርሐባ ከም ዓደዱል ሙተሐዝቢን፣ እነዚህ
ቁጥራቸው ስንት ነበሩ? ስንት? 10,000 ማዛ አሚለ ነብዩ ሰለላሁ ዐለይሂ ወሰለም ሊመንዒሂም እነሱን ለመከላከል የአላህ መልእክተኛ ምን አደረጉ? ቁፋሮ እንዲቆፈር አደረጉ። ከም የውመን እስተመረ አልሒሳር ከበባው ስንት ጊዜ ቆየ? 15 ቀን። ማዛ ሐደሰት ለሁም ባዕደ ዛሊክ ማዛ ሐደሰ ለሁም ባዕደ ዛሊክ ከዚህ በኋላ ምን ተከሰተ? አላህ ሱብሓነሁ ወተዓላ ንፋስን ላከ። በዚሁም ደግሞ ኑዓይም ኑዓይም ኢብኑ መስዑድ እነሱ ሚስጥረኛ ወይ ጓደኛችን ብሎ የሚያስቡት ግን እስልምና በዛው ሌሊት የተቀበለ በመካከላቸው ምን አረብ ፍራቻ ጣለባቸው። ከዛ ምን ይላል? ገዝወቱ በኒ ቁረይዛ ይሄ እንግዲህ የተከሰተው የኸንደቅ ዘመቻ ነው ጊዜ ነው የተከሰተው። ለምን ገዝወቱ በኒ ቁረይዛ ተባለ ከተባለ የኸንደቅ ዘመቻ ላይ በኑ ቁረይዛ ከነብዩ አለይሂ ሰላቱ ወሰላም ጋር አህድ የተማማሉ ማለት ቃል ኪዳን የተጻጻፉ ላንዋጋ ጠላት ሲመጣ አብረን ጠላታችን ልንመክት ያሉ የሁዶች መዲና ላይ የሚኖሩ በኑ ቁረይዛ የሚባሉት የሁዶች በዚህ በኸንደቅ ዘመቻ ላይ አብሮ ምን ዋሉ? ከሙሽሪኮች ጋር ከቁረይሾች ጋር ከገጥፋኖች ጋር አብሮ በማበር ረሱልን አለይሂ ሰላቱ ወሰላም ነው እንደው ምን ተከሰተ መሰላችሁ? ልክ የነገር ማነው ስሙ ኑዓይም ኢብኑ መስዑድ ይሄን አደርጋለሁ ብሎ ሲል ሰዓድ ኢብኑ ሙዓዝ በጣም ከአውስ ጎሳ የበላይ መሪ የነበረ ነው። ሙሽሪኮች እነዚህ የሁዶች ጋር በጣም ይግባባም ስለነበረ ላኩት። ስምነታችን እንዳለ ነው አይደል? ቃል ኪዳናችሁ እንደተፈጸመ ነው አይደል? ብለው ሰዓድ ኢብኑ ሙዓዝን በኑ ቁረይዛዎች ጋር ላኩ። ነብዩ ሰለላሁ ዐለይሂ ወሰለም ተሳድቦ ነው የላኩት። ተሳድቦ አንቧላኛ ልታዛንተ መሐመድ አሁንማ በቃ ያልቅላል አይነት ነገር ብለው ተሳድቦ ነበር። ምን ያሉ የላኩት በጣም ክፋታቸው ይሄ ነው። የሁዶች አሁንም ጭምር የዚህ አይነት ሸር ክፋት ቃል ኪዳንን በማፍረስ የሚታወቁ ናቸው። እዚህ ጋር ተኩስ አቁም ስምምነት ተስማምተናል ካሉ ነገ ይጀምሩታል። በቃላቸው የሚገኙ አይደሉም። በፊትም አይገኙም፣ ዛሬም አይገኙም፣ ነገም አይገኙም። ቃልን የሚያከብሩ አይደሉምና ይሄ በኑ ቁረይዛ የሚባሉት ቀውሙን ሚን የሁድ መዲና ይላል ኪታባቸው። ከመዲና የሁዶች ህዝቦች ነበሩ። ኻኑል ዑሁደ ፊል ኸንደቅ የኸንደቅ ዘመቻ ዕለት ቃል ኪዳኖቻቸውን ያፈረሱ ናቸው። ከነብዩ ጋር የተስማሙትን ያፈረሱ ናቸው። ወአዝሃሩ አዳወተ ሊልሙስሊሚን ለሙስሊሞች ደግሞ ጠላትነታቸውን ግልጽ ያደረጉ ናቸው። በቃ ካምባላ ከእናንተ ጋር ጠላት ነን እናንተን እናጠፋለን ብለው በጣም ረሱሉን ሰለላሁ ዐለይሂ ወሰለም ብዙ መከራ እንዲደርስባቸው ያደረጉ ናቸው። ፈለማ ረጀዐ ረሱሉ ሰለላሁ ዐለይሂ ወሰለም ሚን ገዝወቲል ኸንደቅ የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም ከኸንደቅ ዘመቻ የተመለሱ ጊዜ አመረ አላህ አዘዘ ቢሙሐረበቲሂም ከነሱ ጋር እንዲዋጉ ወተጥሂሪ አርዲሂ ሚንሁም ከነሱ ደግሞ ምድራቸው ንጹህ እንዲያደርጉ መዲና ላይ ይሁዲ የሚባል ነገር እንዳይኖር አላህ ትእዛዝ ላከ። ልክ ነው ሰለላሁ ዐለይሂ ወሰለም ከኸንደቅ ዘመቻ ተመልሰው ሲገቡ ልብሳቸውን ሲቀይሩ ጅብሪል መጣና ማረፍ የለም በል ቶሎ በል በኑ ቁረይዛዎች ጋር ቶሎ በለ ጦርነት እነሱ ላይ ክፈታላቸው። ጅብሪል ያዘዛቸው ከአላህ በኩል ታዝዣለሁ ቶሎ በል ውጣ እኛም ሰራዊቶችን ይዘን እንመጣለን ተባሉ። ሳያርፉ ከኸንደቅ ዘመቻ እንደተመለሱ እረፍት የለም። ወዴት ሄዱ? በኑ ቁረይዛዎች ጋር። ለምን? የነዚህ ክፋታቸው ከባድ ነበር። ቢሳካ የመዲና ሚስጥሩን ያውቃሉ። ሰሃቦችን ጠቅላላ ምን ሊያደርጉ ነው? ሊጨርሱ ነበር። ግን አላህ ባሪያውን በሚፈልጉ መልኩ ይከላከላልና ይጠብቃልና ሰልማኑል ፋሪሲ ያቺ ጉድጓድ ትቆፈር ብሎ በተቆፈረው እንትን ያ ነገር ሳይከሰት እንጂ ምን ያርጉ ናቸው? በአንዴ ገብተው ሊያጠቋቸው ነበር። فخرج إليهم الرسول صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እነሱ ዘንድ ወጡ። ومعه 3000 3000 ሰራዊቶችን ይዘው ሄዱ። فحاصرهم ከበቧቸው 25 ليلة 25 ሌሊቶችን ከበቧቸው። 25 ሌሊቶች የዚህ ጊዜ ሲከበቡ እንትናቸው የሰሩት እነዛም ከባድ ነበር ይባላል። ግን የሚበላ የሚጠጣ ሲጠፋ ከባድ ነው። ምን ታደርጋለህ? እጅ ትሰጣለህ። በቃ እጅ እንስጥ ያሉት እነዚህ በኑ ቁረይዛዎች አሉ። ከዛ በፊት ምን አይተናል? በኑ ቀይኑቃ የመሳሰሉት ምን ያደረጓቸው የአላህ መልእክተኛ መሳሪያዎቻችሁን ትታችሁ ሌላውን ቤተሰቦቻችሁ ይዛችሁ ግን በሰላም ውጡ ብሏቸው ነበር። እኛንም እንደዚህ እንባላለን ብለው ነበር። እነዛ ረሱልን ለመግደል ነበር ሲራትን ሲሉ አላህ Subhanahu Wa Ta'ala በዚህ ሰዓት የነዛን ሚስጥር አጋልጧቸው
በይን ትእዛዝ ቀለል ያለ እንደ ስራቸው። ይሄ ግን ከጠላት ጋር አብረው ሰሃቦቻቸውን ሁሉን ነገር ለመጨረስ የተስማሙ ጂኒዎች ስለነበሩ ጂኒ ልበላቸው የአላህ መልእክተኛ ሰለም ከአላህ በኩል ነው ትእዛዝ የታዘዙትና ይህንን እንደነሱ በሰላም በቃ አስረክበው እንዲወጡ አይደለም። ፈሰለሙ ባዕዳሃ ከዚህ በኋላ እጅ ሰጡ። ፈሰለሙ ባዕዳሃ ማለት ከ25 ሌሊት ከበባ በኋላ ፈሰለሙ እጅ ሰጡ። ባዕዳሃ ወሐከመ ዐለይሂም በእነሱ ላይም ደግሞ ፍርድ ሰጠባቸው። ሰዓድ ብኑ ሙዓዝ ማለት ታወቃችሁት ረሱል ሰለም ከመካ ወደ መዲና ሲመጡ ወንድማማቾች አድርገው ነበር ሰሃቦችን ከአብዱራህማን ብኑ አውፍ ጋር ወንድማማች የተደረገ ነው። ሰዓድ ብኑ ሙዓዝ አብዱራህማን ብኑ አውፍን ምን አሉት? ሁለት ሚስት አለች ምረጥ ፈታላህለው ኢዳቸውን ሲጨርሱ የመረጥካትን እድራሃለሁ። ሁለት እርሻ ቦታ አለ ሀብት ያለበት የንግድ ቦታው የእርሻው ቦታው ምኑ እንደዚሁ አካፍዬ እሰጥሃለሁ የዘነት ወንድም። ሙዓዝም ደግሞ ስግብግብ አልነበሩም ከመካ የመጡት አላህ በረካ በቤተሰብም በንብረትም አላህ በረካ ያርግልህ ይሄን አልፈልግም ንግድ ቦታ ብቻ አሳየኝ አሉ። ማን? አብዱራህማን ብኑ አውፍ አፍዋን ሙዓዝ ሳይሆን አብዱራህማን ብኑ አውፍ። ይሄ ሰዓድ ብኑ ሙዓዝ ነው። ይህ ሰሃባ ነው። የአውስ የበላይ ነው። ቁረይሽ ማን ነው የይሁዳዎች ጋር በጣም ይስማማሉ። ታመነ። ምን አለ? ዱዓ አደረገ። ያ ረቢ እንደው እኔ እነዚህ አላህ ጠላቶችን ሳለው እነሱ ላይ የነሱን ሞሳ ላይ የነሱን ውርደሳ ላይ እነሱ ላይ ነገር ማይከሰት ከሆነ አሁኑ ግደለኝ ያ ረብ፣ አለዛ ግን አቆየኛል። ቆስሎ ነበር በጣም አቆየኛል። ሰዓድ ብኑ ሙዓዝ ምን ብሏቸዋል? ሂዶ አናግሯቸዋል ብያቸዋል። አመናጭቀው ነው የመለሱት። ስምነታቸው አለ ወይ ሲሏቸው በኑ ቁረይዛ ጋር ነብዩ ሰለላሁ ላኩ ሲከበቡ አረ ብለው አመናጭቆ ነበር የመለሱት። ያ ሁሉ አለ። ምረጡ ማን ይፈረዳችሁ ተባሉ። በቃ ሰዓድ ብኑ ሙዓዝ ይሆናል። ሰዓድ ብኑ ሙዓዝ እኛ ላይ የፈለገ ቢሆን መጥፎ ነገር አይፈርድም ብሎ አስቡ መጡ። ደውም ታሞ ነበርና ተሸክመውት ነበር የመጣ ይባላል። ምን አለ ሰዓድ ብኑ ሙዓዝ? ቢቀትል الرجال وسبي النساء والذرية አሉ። ወንዶቻቸው እነሱ ትላልቅ ወንዶቻቸው ይገደሉ፣ ሴቶቻቸው ምርኮ የሆኑ ዝርያዎቻቸው ለሙስሊሙ አገልጋይ ሆኑ አሉ። ወንዶች ግን ይባሉ ይገደሉ ሲሉ فأمر الرسول صلى الله عليه وسلم بتنفيذ الحكم የአላህ መልእክተኛ የሱ ፍርድ ሰዓድ ብኑ ሙዓዝ የፈረደው ፍርድ እንዲፈጸም አዘዙ። فنفذ فيهم በእነሱ ላይም ተፈጻሚነት ሆነ። وهذا ይሄ ደግሞ جزاء كل خائن غادر كل خائن غادر አታላይ አጭበርባሪ ከሃዲ ለሆነው ደግሞ ጀዛ ነው ምንዳ ነው። እንደውም ነብዩ ልክ ይሄን ሲሆኑ አላህ ከሰማይ በላይ ይሄንን ፍርድ ነበር የፈረደው። አላህም የፈረደው ነበር ወንዶቻቸው እንዲገደሉ ነበር አላህ የሚወስነው። የሱን ውሳኔ ነው አንተ የሚወሰነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። በዚህ ፈረደባቸው። እነዚህ በዙ ገደሉ፣ ሴቶቻቸው ምርኮኛ ሆኑ። ናም መን በኑ ቁረይዛ በኑ ቁረይዛዎች እነማን ናቸው? ቀውሙ ሚን የሁድ المدينة بماذا أمر الله الرسول صلى الله عليه وسلم رسول صلى الله عليه وسلم የአላህ መልእክተኛ አላህ ያዛቸው በምንድን ነው? ከነሱ ጋር ጦርነት እንዲከፍቱ እንዲዋጉ። كم خرج معه ከሱ ጋር ስንት ሰው ወጣ? 3000 ماذا فعلوا بعد حصارهم ከተገቱ በኋላ ምን አደረጉ? እጅ ሰጡ። 25 ቀን በኋላ ማለት ሌሊት በኋላ بماذا أمر الرسول صلى الله عليه وسلم የአላህ መልእክተኛ በምን አዘዙ? የተወሰነባቸውን ውሳኔ ተፈጻሚነት እንዲሆን አዘዙ። እንግዲህ የሁሉም ያመላክተው ምንድነው? ቁረይሾች ማን ነው? ቁረይሾችም ሆኑ ሌሎችም ሰዎች ከአላህ Subhanahu Wa Ta'ala ትእዛዝ ወጥተው ሙናፊቅ ምንም ጊዜ ከየትኛው ወገን ቢሆን ቃሉን አይጠብቅም። ሙናፊቅ የሁዶች ጋርም ከመጣ የሚመቸው ከሆነ ይቀጥላል፣ ማይመቸው ከሆነ ግን ምን ይላል? ፊቱን ዞር አድርጎ ይመጣል። ሙስሊሞች ጋርም ሲመጣ የሚመቸው ከሆነ ይቀጥላል፣ ማይመቸው ከሆነ ደግሞ ወደ ጠላት ይሄዳል። ልክ ሱረቱል በቀራ ወኢዛ ለቁል ለዚነ አመኑ ቃሉ አመና፣ እነዚህ አመኑት ጋር ሲገናኙ ቃሉ አመና አምነናል። ወኢዛ ኸለው ኢላ ሸያጢንሂም
ወደ ሸይጣኖቻቸው ወደ ይሁዶች ይላሉ ሲፈስሩ ዑለሞች ሲሄዱ ደግሞ ቃሉ ኢና ማአኩም እኛ እኮ ከናንተ ጋር ነን ኢነማ ነህኑ ሙስተህዚኡን ስንሰግድ ስንጾም እኮ የእውነት መሰላችሁ እያላገጥንባቸው ይላሉ። አላሁ የስተህዚኡ ቢሂም አላህ በእነሱ ላይ ያላግጥባቸዋል። ይሄ የሁል ጊዜም የሙናፊቆች ባህሪ ነው። ኻኢን ደብል ፌስ ሁለት ፊት ይዞ መኖር። እዚህ ጋር ሌላ ፊት ነው፣ እዚህ ጋር ሌላ ፊት ነው። ሙናፊቅ በፊት ለፊት ጥርስ ይስቅላል፣ በጀርባው በኋላ ጥርስ ደግሞ ያኝካል፣ ይበላል። ሁሌ ሙናፊቅ ባህሪው ደብል ፌስ ነው። በቃ ሁለት ፊት ይዞ ነው የሚጫወተው። እዚህ ጋር ሌላ ይመስላል፣ እዚህ ጋር ሌላ እንጂ እንደ ሙእሚኖች አንድ አቋም ይዘው አይሄዱ። ሁልጊዜም አንድ